ሌባ ገብቶ ነው እኔ አላውቅም። ስጋባ በቃ ምንም ነገር የለም። ልብሶቼ የሉም፣ አንድ ነገር የለኝም። እሺ ልብሶቼ የለም፣ ምንም ነገር የለም። ፎታችን የለም፣ አሻንጉሊቱ የለም። እሺ ማን አለው ቁልፍ እንበል ወይስ መጀመሪያ የተከራዩ ሰዎች ናቸው? እሺ ተረጋጊ በቃ፣ እሺ ተረጋጊ በቃ በቃ። ብርሃኔ 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 አንቺ ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ በጧት መጥቼላችኋለሁ። በጧት የመጣሁላችሁም አንደኛ ነገር ትላንትና ከዚህ ቤት ተገፍትሬ ተባረሬ ነበርና ያው ቁልፍ ሰታኝ ነበር ሄደችው። እቃ ልትገዛ ወደ መገናኛ ሄዳለች እና ቁልፍ ሰታኝ ነው ይጠፋብኛል ምናምን ብላ ቁልፍ ሰታኝ ነው ሄደችው እና ከዚህ ሁሉ ቁልፍ ግን እኔም አንድ ቁልፍ ነበረኝ ማለት ነው። ይሄ አንዱ ፍሬ ነበረኝ እና ዛሬ ምን አሰብኩኝ መሰላችሁ? እኔ ለእሷ ብዬ ተንከራተቼ ቤት አግኝቼ የሁሉ እቃ ምናምን ከእሷ ጋር ደፋ ቀና ብዬ አሟልቼ ትናንት ግን በቃ አትቆይም ውጣ እስከ መባል ድረስ ደርሼ ነበረ። ምክንያቱም እኔ ትናንትና በጣም ነው ያዘንኩባት። እንዴ ትንሽ ተጫወታ ትሄዳለህ ምናምን አትለኝም? ዛሬ ግን በቃ ቤተሰብ እናንተ ማክሮፎኝ ከፈለጋችሁ ማለት በቃ እኔ ናፈቀኝ፣ ፕራንክ ማድረግ ናፈቀኝ፣ እንዴ ሰው ላይ መጫወት ናፈቀኝ እና ዛሬ ልጫወትባት ነው ማለት እኔ ላይ እንደዛ አውቃለሁ። ምሳ ስለጋበዘችኝ ምናምን ምራራላት ነገር መስሏት ከሆነ ተሳስታለች። መጨረሻ መታ ግን አቦካችው። በቃ ጥሩ ሄዳ ነበር፣ ነገር ግን አበላሸችው። ሶ እኔ ምን አደረግኩኝ? ዛሬ ካሜራማንዋን ይዤ መጥቼ ቁልፍ ከፍቼ ገብቼ እንደምታዩት ግን የሴት ቤት ደስ የሚለው ነገር ቤተሰብ በቃ ተነጥፎ ነው የሚወጣው። እኔ መሄዳችሁ ባሳያችሁ ተደርጉ ነው የተወጣውና የሴት ቤት ደስ የሚለው ነገር ይነጠፋል፣ ቦታ ይይዛል። ምንም ቦታው ፈሩ ምንም አይለቅምና ስላጸዳቸው አሳዘነኝ ለማበላሸት። ነገር ግን በቃ አሁን ምንም ማድረግ አልችልም። ዛሬ ልጫወትባት በቃ ምንም ማድረግ አልችልም። ደስተኛም ትዘንም አላቅም፣ በቃ ይደብራትም አላቅም። ሶ ዛሬ ግን ልጫወትባት በቃ እናንተም አፉ በሉኝ፣ ይቅርታ እንደምታደርጉልኝ አስባለሁ። ከእሷ ጋር ያው እኔ ምንም አላልኩም። ልቆይን ያልኩት ምንም የፈለግኩት ነገር የለም። በላህ ጠጣ አይደል ውጣ ነው የተባልኩት። ሶ ዛሬ አላማ አለኝ። አላማዬም በግቡ በስርዓቱ አሳካዋለሁ ብዬ አስባለሁ። ያው እንዳይደብራችሁ፣ ፕራንክ ነው እንዳይደብራችሁ። በቃ እኔ ላደርጋት ነው በቃ አላስቻለኝ። ይሄን ነገር እንደ ጠዋት ነው ይመጣልኝ ሀሳቡ። ቁልፍ እጄ ላይ ሲገባ በቃ ቁልፍ አለኝ እኮ ግን እንደ ድንገት ስትሰጠኝ በቃ የመጣልኝ ሀሳብ ይሄንን ሀሳብ ነውና በክፋት አትዩብኝ። በቃ አሁን ይሄ ምን አደረገ? ነገር ግን አሁን እኔ ሁሉንም ነገር ላበላሽ ማለት አይኑ አምናኝ ነው የሰጠችኝ። ነገር ግን ከኔም ሌላ ሰው ቁልፍ አለው ማለት ነው። መጀመሪያ የነበሩበት ሰዎች ቁልፍ ነበራቸው ማለት ነው። ከፍታ የገቡት እኔ ምንም አውቀው ነገር የለም ምናምን ነው የምላት። ምክንያቱም ያው መፍቻው ተቀበለኝና ነው የምትመጣው። እኛ ደግሞ ቆልፈን እንወጣለን። ብቻ ዛሬ ቤቷ አልተዘረፈም። ቤት ተዘረፋችሁ ምን አይነት ስሜት ነው የሚሰማችሁ? ማለት አንድ ሳምንት አልሞላችሁም። ባይዞ እኔ እንደዛ ሆኜ አውቃለሁ። ለመጀመሪያ ጊዜ ቢሮ ብዬ ከፍቼ ቡታጀራ ላይ በሳምንቱ ሙሉ የቢሮ ቀይ ነው እንዳለ የተሰረቅ ነው እና ያንን ነገር ትዝ አለኝና ሳምንት ሳይሞላት እቺ ላጨለላት ነው እና ገና በ3 ቀኑ ላጨለላት ነው እና ይቅርታ አድርጊልኝ። ይሄ ቪዲዮ ስታዩ ከክፋት አይደለም። በቃ ትዝ አውቃለሁ ለእኔ እንደምታምነሽኝ እንደሰጠሽኝ፣ ነገር ግን ምንም ማድረግ አልችልም። ምን እናደርጋለን ቤተሰብ? ይሄ ዕቃ እኛ ራሳችንን እንዳስገባ ነው ሙሉ ነገሩ እናስወጣዋለን። አይደብራችሁማ? በቃ
ዋናና ዋና ሀሳቤ ይሄ ነው። ምንም ማድረግ አልችልም በዚህ ማለት ነው። ይሄ ፎቶ በሰርቃት ደስ ይለኛል። ከዚህ ነው የምንጀምረው። ያው ብቻዬን አልችለውም ሁሉም ነገር ብቻዬን የመጣሁት፣ ግን ያው ካሜራማንም አለ። ሁሉም ነገር እንደምታስቡት ነው። በቃ ተዘርፋለች። ጽድት ልናረገው ነው እና ልናጸዳው ነው። ምንም ማድረግ አንችልም። አማራጭ ብናገኝ የሆነ ነገር ቢኖር ደስ ይለኝ ነበር። ነገር ግን አማራጭ ስላጣን ዛሬ ጽድት አድርገነው እንወጣለን። ግን አሰብኩት ጭስ ነው ማረጋት ጭስ በቃ ከዛም በኋላ ማለት ነው። ግን ለማሆን ከዛ በኋላ እኮ ችግር ነው። አምና ቁልፍ አሰጠኝም ማለት ነው። ፕራንክ ነው ካልኳት እንዴት ነው ይሻላል። በዚህ እንትን ነው በቃ እኔ ማደርገው አውቃለሁ። ለእናንተማ ከነገርኳችሁ እናንተ ወረኞች ናችሁ፣ ትናገራላችሁ። ለእናንተ ሳልነግራችሁ ስራዬን እሰራለሁ። ከዛ ይህንን ክፍል ልክ እንደተመጣው በጣም ብዙ ቀን ያላት የሚገርማችሁ ነገር በጣም ብዙ ነገር አላት እና ይህንን ነገሮች እንዳለ ፊክስ እናደርጋች ብዙ ነው። በምን እንደምንወስደው አላውቅም። ጽድት እናደርገዋለን። ከዛ በኋላ ያው እናሳያችኋለን። ቁምሳጥኑን ባዶ ነው የምናደርገው፣ ቤቱን ባዶ ነው የምናደርገው። ያላትን ነገር እንግዲህ ሌሎቹን እቃዎች እዛ ውስጥ እናደርጋቸዋለች፣ እነሱ ይቀመጡላት። ነገር ግን እነዚህ ነገሮቹ ዋና ዋና የተባሉ ነገሮች በሙሉ እናጸዳቸዋለን። አብራችሁኝ ሁኑ። ያው ካጸዳሁ በኋላ መልሼ እመጣለሁ። አብራችሁኝ በግልጽ ሁኔታዬን ባልነግርሽም ገና ነኝ እያልኩኝ ብዋሽሽም በክፉ አትይብኝ እንደሌላ ነገር የኔን ክፉ አትወጂም ብዬ ነው የኔ ፍቅር። እኔ ያለ አንቺ አንቺም ያለ እኔ ደስታችን ባዶ ነው የምናምረው አብረነው። እኑን እንደ ድሮ ዛሬ እኑን እንደ ድሮ እኔ አይልምደኝም አንቺን ማፍቀር። እንግዲህ ቤተሰቦች ነገር ግን ማለት ነው ቤቱ ማስተካባት ጀመረ ባዶ ሲሆን ማለት ነው። በፈጣሪ እንዴ ለካ እቃ ነው ቤት እንዳያስተጋባ የሚያደርገው እና ቤት አስተጋባብኝና ቤተሰብ እንዴት እንደደከመኝ ባላረኩኝ ነው ያልኩት፣ በቀረብኝ። እንዴ ደረጃ ይዞ ወደ ላይ መውጣት በጣም አዛ ነው። በነገራችን ላይ እሷ ያለችው 4ኛ ላይ ነው፣ ቴራዙ ደግሞ ያለው 5ኛ ላይ ነው። ከሷ አንድ ላይ ቴራዝ ነው እና መጨረሻ ነው እና እዛ ነው የወሰንነው እና ወደ ታች ከማውረድ ወደ ላይ መስቀል ይሻላል ብሎኝ ባይዞ ካሜራማንም አለበት። በጣም ከባድ ነገር ነው ላይ ወጥቶ ወደ ታች መውረድ እና አክብዶብኝ ነበረ እና እንዳለ እቃዋን ግን በጣም በስነ ስርዓት ነው ያስቀመጥኩት። ያው አይታችኋል፣ አጣጥፌ ነው እና ፍራሹንም ያው ወረቀቱ ስላልተቀደደ አሪፍ ሆኖልኛል እና ይህንንም ባዶ እናሳያቸው። በቃ ያው ባዶ አሁን ምን እናደርጋለን ቤተሰብ፣ ስልክ ስለሰጠኋት እስክትደውልልን ድረስ እኛ ውጭ እንሆናለን። እስክትደውልልንም አንጠብቅም፣ ምክንያቱም ቁልፍ ሰጥተናት ቀጥታ ወደዚህ ነው የምንመጣው። ቁልፍ እንደተቀበለችን እኛ ቡናው ጋር እንሆናለን። ከዛ ቁልፍ እንደተቀበለችን ስትመጣ እኛም ከኋላ እንመጣለን። ከዛ በኋላ ከገባች በኋላ እኛም አብረናት እንገባለን። ያው ግን ጊፍት ስለሆነ ላይደብራት ይችላል፣ ምንም ማድረግ አይቻልም። ግን ስሜቱ ምን አይነት እንደሆነ ማወቅ ስለምፈልግ ነው። ይሄ ነገር ግን ትችላታለሁ። ባይዞ ይሄ ነገር የተውኩላት ደግሞ አውቄ ነው። እሺ ቤተሰብ፣ ይሄ በዚህ በቃ ማለት ይሄ ነገር ለምን ስለ እንትን ነው፣ ዋጋውም ትንሽ ስለሆነ ነው። 1500 ብር ነው 2000 ብር አካባቢ 2000 ብር መሰለኝ እንደዛ አካባቢ ነው እና ትንሽ ስለሆነ ነው ዋጋውም። እዚህ ላይ ለማዘንም ለመተከዝም እዚህ ላይ ይህንን መተዌ መልካም ሌባ እንደሆንኩኝ እንድታቅልኝ ነው። እና ቅመሜ ግን ይቅርታ አላቅም እንዴት እንደምትሆን። እንግዲህ ሂደን እንምጣ። ቁልፍ ሰተናት፣ ያው ቁልፍ በመስጠቷ ነው የሁሉ ነገር የሆነው። እንግዲህ ቆልፈን እንወጣለን። ስትመጣ ቁልፉን እንሰጣታለን። ግን ማለት ነው
ካሜራ ደብቀን እንውጣ። በቃ ግራ ግብት ነው ያለኝ። ማለት ቤቱ ትንሽ ካሜራ ለማስቀመጥ አይመችም። ነገር ግን የካሜራ ስታንድ ይዟል እና አስቀምጠን እንውጣ። ምን ትሉኛላችሁ? እኔማ ሀሳቤ በቃ ስትመጣ ከኋላዋ እንድንመጣ ነበር እና ካሜራማን እንደውም ስቲኩን አሳያችሁ። በዚህ ስቲክ እንስቀለው እያለኝ ነው። ካሜራችንን በዚህ ስቲክ እናስቀምጠው እያለኝ ነው። እኔ ግን ይሄ ይተልቃል፣ ራሱን ዝም ብለን እናስቀምጠው ብዬ የሚቀርጽበትን ራሱን ማለት ነው። ይህንን ማለት ነው ጎፕሮ ይባላል። በዚህ እቺ አትታይም ካሜራዋ በጣም እንትናትና ስትገባ በዚህ ለመቅረጽ ነው ሀሳቤ እና ተስማማላችኋል? በዚህ እንቅረጽ። ይሄ ጎፕሮ ይባላል እና በዚህ ብንቀርጽ ምን ይመስላችኋል? ይህንን ካሜራ ስታንድ አድርገን እንወጣለን። በቃ በአንድ ሳይድ ሊሆንባችሁ ይችላል። ነገር ግን በቃ እኛም ከውጭ በኩል ካሜራ ይዘን እንመጣለን። የእሷን ሪያክሽን ግን መጀመሪያ ማየት ስለምፈልግ በዚህ እንይዘዋለን። ከገባችልን የገባችልን ያህል አሳያችኋለሁ። ካልገባች ግን ቀጥታኛ ከውጭ መተን ካሜራ ይዘን መተን የሚሆነውን የሚፈጠረውን ነገር እናያለን ማለት ነው። አብራችሁኝ ሆኖ እስከ ቪዲዮ ፍጻሜ ተከታተሉኝ። እኔ ፈርቻለሁ፣ ያስፈራል። የሆነ እንደዚህ አይነት ነገር ሪስክ ያለው ነገር አትስራ ብላችሁኛል፣ ግን ከመስራት ወደኋላ አይደለም። ልታዘጃው ተሽ ነው አባቴ። መች ነበርኩኝ ቤት ወጣሁኝ አይደለም? ስወጣ እንደዚህ ያልነበረ
ማለት ሌባ ገብቶ ነው ፈነዳ ነው። እኔ አላውቅም። ስገባ በቃ ምንም ነገር የለም። ልብሶች የሚሉም አንድ ነገር የለኝም። እንዴ ከኔና ከአንቺ ውጭ መፍትሄ ያለው ሰው አለ እንዴ? ለአንተ ሰጥቼ ከደለ ወይ አንተ ቤት ገብተሃል? እኔ አልገባሁም። ቡናው ጋር ደረሽብኝ። ቡናው ጋር ነበርኩ። ቡናው ጋር ደረሽብኝ። የት ነው ቤት የምገባው? እሺ ማን አለው ከኔ እናንተ ውጭ? እኔ ሁላ ብቻዬን የለኝም። ለአንተ ሰጥቼ እኮ ነው የሄድኩት። እንዴ እሺ እቃው ተዘርፎ ነው ነው? እኔ ምን አውቃለሁኝ? ምንም ነገር። እሺ እንዴት ተተወ ነው ወይስ አውቀው ነው? ሊያውቀው ነው የተውት? አባቴ እኮ አልነበርኩም ቤት። በቃ ምንም ነገር የለም። እኔ ምን ልበል? እሺ ምንድን ነው ይሄ? ለሌላ ነገር ቤት ይሆናል። በቃሽ ተረጋጊ፣ ተረጋጊ። በቃ ምንድነው አንድ ዕቃ ጠፋና ምንድነው እንደዚህ አንድ ዕቃ ትላለህ እንዴ? ልብሶቼ ምንም ነገር እኮ የለም። በቃሽ ፎቶ ያላቸው እሺ ታልክሽ ነው። አሻንጉሊቱ የለም፣ ፎቶ የለም፣ ምንም ነገር የለም እኮ። እሺ ታይ በቃ እኔ እኮ ዕቃው አይደለም። እሺ ልብሶቼ የለም፣ ምንም ነገር የለም፣ ፎታችን የለም፣ አሻንጉሊቱ የለም። እሺ ማን አለው ቁልፍ እንበል ወይስ መጀመሪያ የተከራዩ ሰዎች ናቸው? እሺ ተረጋጊ፣ በቃ እሺ ተረጋጊ። በቃ በቃ ልረጋጋ። ምንም ነገር የለም እኮ። ዕቃ በቃ ይተካካል። እሺ ልብሶቼ፣ እሺ ፎቶስ፣ እሺ አሻንጉሊቱስ? እሺ ጀመራ አይሆንልኝም። በቃ እሺ ታይ በቃ እንደዛ እንድትይ አልፈልግም። ምንድነው የኔን ታሪክ ነግሬሽ አይደል እንዴ ከዚህ በፊት? አይሆንልኝም። እሺ ያው ልጀምር ስትመሰቃቀለ። እሺ በቃ ምንም ነገር ከዜሮ ይጀመራል። ይሄንን ነገር ደግሞ እንድታቂ ፈልጋለሁ። ከዜሮ አይደለም ወይ መጀመሪያ የጀመርኩት? እሺ በቃ አሁንም ጠፋ አይደል? ተበላሽ አይደል? እሺ ምን መኖርሽ ይቀጥላል መኖር በዚህ አሁን አንቺ ትወድቂያለሽ ተብሎ ነው አይደል ቤትሽ? ማን ያውቃል? ከኔና ከአንቺ ከካሜራማን ውጪ እኮ ማንም ቤት ነው። እኔ እሱ አይደለው ይገርመኝ። ማንም ሰው ቤቴን አያውቀውም አይደል? እንዴት እንደዚህ ሊሆን ቻለ? ሁሉም ነገር እንኳንም ጠፋ። በቃ በነፍስሽ ከሚመጣ በቃሽ ቢመጣ ይሻላል። በቃሽ ተይት ያጠልቅሽ። ይኸውልሽ እኔ እንድጠነክሪ ነው የምፈልገው። ዛሬ ሆነ ማለት ነው እንድጠነክሪ ነው የምፈልገው። እንዴት ልጠንክር? እሺ ዛሬ ሆነ ዕቃ ጠፋ። እሺ ዛሬም ጠፋ፣ ነገስ እሺ እንደማይጠፋ በምን እርግጠኛ ነኝ? በቃ ቁልፍ እንቀይራለን። ቁልፍ ነው ተመሳሳይ ሊሆን ይችላል። በቃ አከራዩንም እንጠይቃለን። ትርፍ ቁልፍ ያለው ሰው ይሆናል የገባብሽ። ቁልፉን እንቀይራለን። እሺ አንቺ ተረጋጊ። እሺ ተረጋጊ። እሺ ተረጋጊ በቃ እሺ አልቀሰሽ። ምን የሚፈጠር ነገር አለ? እሺ ምን ላደርግ ነው? እሺ ምን ልናደርግ ነው? በቃ እሺ በአዲስ እንተካዋለን። ነው በአዲስ እንተካ። ሁሉንም ነገር በአዲስ እንገዛለን። በቃ ፍራሽ ነው አይደል የተወሰደው? ፍራሽ እንገዛለን። ምንም እኮ አይደለም። አሻንጉሊቶችስ፣ ፎቶዎችስ፣ ልብሶች አንድ የቀረኝ ምንም ነገር እኮ የለም። እሱ ጠፋ ብለሽ እሺ አሁን ምን ራስሽ ስሚ እንዴ እኔ እኮ እንድታለቅሽ አይደለም ወይስ ልበድ? በቃ እሺ ከጠፋ ጠፋ ነው። እሺ አልቀሰሽ የምትጨምሪው ነገር አለ? ጠፋ ምን ነው? በቃ እሺ አሁን መጠየቅ ይኸውልሽ፣ ፖሊስ ጣቢያ እንሄዳለን፣ እንከሳለን። ማንን ነው ብዬ የምከሰው? ማንን ልከሰስ? በቃ ተዘርፈናል ብለን መክሰስ እንችላለን። ሰው የለም እኮ ማንን ነው የምከሰው? እኔ አልሄድም። ማንን ልከስ ነው የሚሄደው? በቃ ምን ማመልከት እኮ በቃ ጠፋብኝ ብዬ እንዴት ነው ፖሊስ ጣቢያ የሚሄደው? እሺ ማን ነው ልል ነው? እሺ የት እንሄዳለን ታዲያ? እንዴ እያልቀሽ እኮ ነው። እሺ እሺ በቃ ተረጋጊ። እኔ ይኸውልሽ ከዚህ በፊት ነግሬሻለሁ። ካሜራዬን፣ ኮምፒውተሬን፣ ሁሉ ነገሬን ተዘርፌ ገና ስራ ልጀምር ስል ሁሉ ነገር እኮ ተዘርፌ እኔም እንዳንቺ ተስፋ አልቆረጥኩም። አሁን ግን ተስፋ እንዴ እንታለቅሽ አልፈልግም። እንዴ ምን እየሆንሽ ነው? በቃ እሺ ዕቃ በቃ ይተካል። እንኳንም በነፍስሽ አልመጣሽ። ነገ ቆይ አይደለም በጨለማ ቤትሽ ገብቶ ቆይ አይደለም ሌላ ነገር ተፈጥሮ ቢሆንስ? እሺ በቃ እሺ አታልቅሽኝ። እኔ አሁን ፖሊስ ጣቢያ እንሄዳለን። ፖሊስ ጣቢያ እጂ ምንድን ነው የምለው እኮ ነው። ምን ልንል እኮ ነው? ፖሊስ ጣቢያ ሄደን ቤቴን ተዘርፌያለሁ። በቃ ምንም እኮ አይደለም። ቤቴን ተዘርፌ እሺ ማን ነው ቢሉኝ የምልል ነው? ምንም መረጃ የለንም። እሺ ማን ጋር ሆነ? በቃ እሺ ምን ለማን ሄደ? ማን ጋር ሆኖ ነው ቅልፉ? እኮ
ሄደን እንከሳለን። በቃ እንከሳለን ማለት እኮ ሰዎቹን እነዚህ ናቸው ማለት ሳይሆን በቃ እናስገባለን። እንደዚህ እቃ ተዘርፍ ያለው እንደዚህ የተከራየሁት ቤት በ3 ቀን ነው እንደገባው እቃ የተሰረቅኩኝ። በቃ ምንም እኮ አይደለም። ሰው ሁሉንም ነገር ደግሞ እንደ አዲስ እናደርጋለን። እነሱም ደግሞ አንጠብቅም። በቃ እንኳንም አንቺ ተረብሽ። ቆይ በማታ ገብቶ ቢሆንስ? እሺ በማታ ገብቶ ቢሆንስ? በቃ ተይው። እሺ ተይው በቃ እሺ። እንዴ አታል ይሄ እያለቀሽ እኮ ነው። እሺ ረፊ እሺ ተይው በቃ እሺ ተይው በቃ ይኸውልሽ፣ ነይ እንሂድ። አሁን ፖሊስ ጣቢያ እንሂድ። ይሄን የገዛሽውን እንትን እንበል ማለት ልውጣ። ፍራሽም ከሆነ እንገዛለን፣ ችግር የለውም። ማስተካከል ያለብን ነገሮች ይስተካከላሉ። ነገር ግን ይሄ ቁልፍ በአፋጣኝ መቀየር አለ። ብርሃኔ 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 አንቺማ ለኔ ብለን ሄደን ማድረግ ያለብን ተረጋጊ። እንደዚህ ሆነች ደግሞ ምንም የሚፈጠር ነገር የለም ማለት ነው። ምንም የሚፈጠር ነገር የለም። በቃ ነይ እንውጣሽ፣ እንውጣ። እዚህ ቤት ውስጥ ምንም አናደርግም። ምን ታደርጊልሽ? እሺ ምን? እሺ እዚህ ውስጥ ምን ቆፍረው ቀበሩት? ሁለተኛ ነው። ተረጋጊ በቃ እሺ። በቃ ይቀየራል። ምንድን ነው አንቺ እንደዚህ ስለሆንሽ እኮ ምንም የምናደርገው ነገር የለም አይደል? እሱማ አይደለም ግን ቆይ ማን ወሰደው ይባላል ነው? እሺ ማን ወሰደው? ማን አውቆት ነው ቤቴን እንደዚህ የሚወስደው? እኔ ነኝ የማውቀው። አንተን የምታውቀው ሌላ ሰው ደግሞ ካሜራማን አለ። ሌላ ማን ያውቃል? እሺ ቤቴን እሺ ካሜራማን የምንጥራው እሱ ከሆነ ምናልባት። ኧረ እንዴት ዛሬ አይደረግም። እንደሱ ደግሞ ደስ አይልም። ማርያምን ደስ አይልም። እቃ ወስዳሉ ሄደው ተብሎ ደግሞ ሰው አይባልም። አይ ሶስቱታል እያልኩት እኮ አይደለም። ከሶስታችን ውጭ ማን ያውቀዋል ቤቴን? ማንም ሰው አያውቅ። ለማንም አልተናገርም። ማንም አልመጣ። ገና ሳምንቱ ላኩ አልሆነኝም። እሺ ያው ምን ይባላል? ሳምንቱ እንኳን ያልሆነው ቤት ማን ዘረፈ ይባላል? እሺ ደግሞ ምን ፍራሽ ወስዶ የሚሄድ? እሺ ልብሶችን ልሻል። እሺ በቃ ሁሉም ነገር ይገዛል። በቃ የሚገዛው ቆይ እሺ ምን ነው የሚገዛው? ቆይ እኔ ምንም ነገር አልፈልግም። እሺ የኔ እናንተ ፎቶስ እኔ አልፈልግም። ድጋሚ እንድናሰራ አልፈልግም። ሻና እንዳመጣ ምናምን የቆየውን ነገር በቃ እሺ ሁሉም ነገር ራሱን አመጣልሻለሁ ማለት ነው። ሁሉም ነገር ይስተካከላል። ተረጋጊ እሺ በቃ ሁሉም ነገር አስተካክላለሁ። የተበላሸ በሙሉ ይስተካከላል ማለት ፍራንክ ነው እንደዚህ። እሺ ቆይ ተረጋጊ። እወጣለሁ። በቃ የት እንዳለ ሳልነግርሽ ልውጣ? ልሂድ? ለምን? እሺ ቤተሰብ ይስተካከላል አይደል? እሺ እኔማ ብዙ ልንሄድበት አስቤ ነበር። ነገር ሁሉንም በቃ አታዘኝሽ። እሺ ይቅርታ። እንደዚህ ክፋት ከየት ነው የተማርከው? እንደዚህ ይደረጋል? አይደረግም። ትናንትና ከቤቴ ውጣ ስላልሽ እኔ ደግሞ ተናድጄ በቃ የቤቶችን እቃ ይዘው ነገር ወጣ። ልብሶችን ነገር ይዘው ወጣ። እሺ በቃ አላደርግም። ከዚህ በኋላ እንደዚህ አላደርግም። እሺ የቤት እቃሽ አንድ አነካም። አንድ ከዚህ በኋላ ደግሞ አንድ ቁልፌን አልሰጠም። አምጣ ቁልፌን ታዲያ ቁልፌን አምጣ። እቃውን ማፈለጊው ማርያም አፈልጊው። ካሜራውን ላሳይሽ። እሺ አትማጪ፣ ረፊያ ይሻለሻል። አሁን ፍራንክ ነው ስላልኩሽ ነው እንጂ እኮ አይዞሽ፣ ሁሉም ነገር ያዘበቁን። አሁን እቃውን የወሰንበት ቦታ አሳይሽ። በዚህ ማለት ነው በጣም
አስቸግሬ ነው ፕራንክ ያደረኩሽ። ለምን እንደሆነ ታውቂያለሽ? በጣም ይከብዳል እቃው እንደገና ተሸክም ገና ምን አይተሽ ትቃጠያለሽ? ገና እንግዲህ ምን እኔ ሰው የምንኩሽ ቤተሰብ እኔ የሚያጠፋሁት ነገር የለም። ራሷ ናት ከገዛ ቤቷ ውጣልኝ ስላለችኝ በቃ ወይ